ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነፃ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያላግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 4588 45 ወይም 0901 45 11 45 በተጨማሪም በ0944 02 11 11 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነፃ የህዝብ ሚዲያ። አርዕስተ ዜና። የፌዴሬሽን ምክር ቤት የቋሚ ኮሚቴዎችን የዕቅድ አፈጻጸም መርምሮ አጸደቀም። በትግራይ ክልል የሚካሄደውን አፈሳ በመሸሽ ወጣቶች ወደ ጫካ እየገቡ መሆኑን ነዋሪዎች ገለጹ። ከውጭ ናይጄሪያ በደቡብ አፍሪካ የውጭ ዜጎች ኢላማ በተደረጉበት ወቅት 2 ዜጎቿ እንደተገደሉባት አስታወቀች። ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነፃ የህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። ለምልክት ቋንቋው ደግሞ ዳዊት ጎሳዬ አብሮኛል። ወደ ቀዳሚው ዜና አልፋለሁ። የፌዴሬሽን ምክር ቤት የቋሚ ኮሚቴዎችን የዕቅድ አፈጻጸም መርምሮ አጸደቀ። ምክር ቤቱ ሁለተኛ መደበኛ ጉባኤውን እያካሄደ ይገኛል። ምክር ቤቱ በጠዋቱ ለው የድጎማ በጀትና የጋራ ገቢዎች ጉዳይ እንዲሁም የህገ መንግስት ትርጉምና ውሳኔ አፈጻጸም ክትትል ቋሚ ኮሚቴዎችን የ2018 በጀት ዓመት የዕቅድ አፈጻጸም ሪፖርት መርምሮና ተወያይቶ አጽድቋል። የምክር ቤቱ አባላት ቋሚ ኮሚቴዎቹ ባቀረቡት የዕቅድ አፈጻጸም ሪፖርቶች ላይ የተለያዩ ጥያቄዎችና አስተያየቶችን ያቀረቡ ሲሆን የኮሚቴዎቹ አመራሮችም ምላሽና ማብራሪያ ሰጥተዋል። የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር የቀረቡት የዕቅድ አፈጻጸም ሪፖርቶች እንዲጸድቁ ለድምፅ ያቀረቡ ሲሆን ምክር ቤቱም በሙሉ ድምፅ አጽድቋቸዋል። ሀገራዊ ምክክር ጉባኤውን ለመጀመር የሚያስችሉ የዝግጅት ስራዎች መጠናቀቃቸው ተገለጸ። የጉባኤው ተሳታፊዎች እስከ ሐምሌ 1 ቀን 2018 ዓ.ም ድረስ አዲስ አበባ ከተማ በመግባት ለኮሚሽኑ ሪፖርት ማድረግ እንደሚኖርባቸው የኢትዮጵያ ሀገራዊ ምክክር ኮሚሽን ገልጿል። መሰረት ባዩ የኢትዮጵያ ሀገራዊ ምክክር ኮሚሽን ለምክክር ጉባኤው እያደረጋቸው ያሉ የቅድመ ዝግጅት የማጠቃለያ ስራዎችንና ሌሎች ተያያዥ ስራዎችን አስመልክቶ መግለጫ ሰጥቷል። መግለጫውን የሰጡት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ በጉባኤው ለሚሳተፉ አካል ጉዳተኞችና ለአቅመ ደካሞች ልዩ ድጋፍ የሚሰጡ አሰራሮች መመቻቸታቸውን ገልጸዋል። የትራንስፖርትና ሎጂስቲክስ፣ የጸጥታና ደህንነት ሁኔታ፣ ለተሳታፊዎች የማደሪያ ቦታዎችን፣ ጊዜያዊ የሕክምና ማዕከላትን ማደራጀት ጨምሮ በርካታ ስራዎች ተሰርተዋል ብለዋል። በመሆኑም የጉባኤው ተሳታፊዎች እስከ ሐምሌ 1 ቀን 2018 ዓ.ም ድረስ አዲስ አበባ ከተማ በመግባት ለኮሚሽኑ ሪፖርት እንዲያደርጉ ጠይቀዋል። የጉባኤው ተሳታፊዎች እየተላለፈላችሁ ባለው ጥሪ መሰረት እስከ ሐምሌ 1 ቀን 2018 ድረስ በአዲስ አበባ ከተማ በመግባት ለኮሚሽኑ ሪፖርት እንድታደርጉ የአክብሮት ጥሪያችንን በድጋሚ እናስተላልፋለን። በዚህ አጋጣሚ አንዳንድ በስራ ላይ ያሉ ተወካዮች ፈቃድ የማግኘት ችግር እየገጠማቸው መሆኑን ሪፖርት አድርገውልናል። በኮሚሽኑ ማቋቋሚያ አዋጅ ቁጥር 1265/2014 አንቀጽ 41 መሰረት ማንኛውም ሰው ኮሚሽኑ በአዋጅ የተሰጠውን ኃላፊነት ለመወጣት በሚያደርገው እንቅስቃሴ ውስጥ ለሚያቀርበው ማንኛውም ሕጋዊ ጥያቄ ትብብር የማድረግ ግዴታ እንዳለበት ተደንግጓል። በመሆኑም የመንግስትም ሆነ የግል ተቋማት የህዝብን ውክልና የያዙ ተሳታፊዎች በምክክር ጉባኤው ላይ እንዲሳተፉ አስፈላጊውን ትብብር እንድታደርጉላቸው ኮሚሽኑ
በጥብቅ ያሳስባል። ዋና ኮሚሽነሩ አክለውን በጉባኤው ላይ ይገኛሉ ተብሎ ከታቀደው 4000 ተሳታፊዎች መካከል 95 በመቶ ይገኛሉ ተብሎ ይጠበቃል ብለዋል። ከውጭ ሀገራት የሚመጡ ዲያስፖራዎችን በሚመለከትም 100 የሚሆኑ ተሳታፊዎች እንደሚገኙ ገልጸዋል። ከውጭ ከሁሉም ከብዙ ሀገሮች ያው እንደሰማችሁት ከትራንስ አትላንቲክ ማለት ከካናዳና ከተባበሩት መንግስታት አሜሪካ ዩኤስኤ፣ ከአውሮፓ በለንደን ጉባኤ ላይ ከተመረጡት ውስጥ አየርላንድን ጨምሮ ስካንዲኔቪያ ውስጥ ስቶክሆልም ላይ፣ ኤሚሬትስ ውስጥ አቡዳቢ እና ዱባይ ላይ፣ ደቡብ አፍሪካ ደግሞ ፕሪቶሪያ ላይ እነኚህ የተለያዩ 6 ቦታዎች ከተመረጡ ቦታዎች ከአካባቢዎች እና ከዛ በተጨማሪ ባደረግናቸው ቨርቹዋል ወይም የበይነመረብ ውይይትና አጀንዳ አሰባሰብና የተሳታፊዎች መረጣ ሂደት የተመረጡ ወደ 100 የሚጠጉ በተለምዶ ዳያስፖራ የሚባሉ ኢትዮጵያውያን አዲስ አበባ ኢትዮጵያም ውስጥ ያሉ ከውጭም ያሉ በዚህ ጉባኤ ላይ ይታደማሉ። ኮሚሽነር መላኩ ወልደ ማርያም በበኩላቸው በጉባኤው ላይ የሚገኙ ተሳታፊዎች ነፃነታቸው ተጠብቆ የሚመካከሩበት ነው ብለዋል። ተመካካሪዎች በነፃነት በግልጽነት የሚነጋገሩበት የሚመካከሩበት በቀረቡላቸው አጀንዳዎች ላይ ተመካክረው አንድ ምክረ ሐሳብ ይዘው የሚወጡበት ሂደት ነው። የቀሩትን በተመለከተ ያው እንደምታውቁት 2-3 ዓመት የፈጀ ሂደት ነው። በዛ ጊዜ ውስጥ የታመሙ ሊኖሩ ይችላሉ። በእርግጥም የታመሙም አሉ፣ ሊመጡም አይችሉ አሉ። this is natural እና እነሱን በተመለከተ ደግሞ አስቀድመን ተዘጋጅተንበት ስለነበረ ተጠባባቂዎቻቸው እንዲመጡ ይደረጋል። በዚህ አይነት መንገድ ይሟላል ማለት ነው። ጉባኤው ከሐምሌ 1 ቀን 2018 ዓ.ም ጀምሮ ለተከታታይ ሳምንታት በአዲስ ኢንተርናሽናል ኮንቬንሽናል ሴንተር እንደሚካሄድ ተገልጿል። ኢትዮጵያ ለአህጉሪቱ የሚተርፍና ለተለዋዋጭ የጤና ሁኔታዎች የተዘጋጀ የሰው ኃይል እየገነባች መሆኑን የጤና ሚኒስትር ዶክተር መቅደስ ዳባ ገለጹ። ለ3 ቀናት የሚቆየውና ከ46 ሀገራት የመጡ ተሳታፊዎች የታደሙበት የአፍሪካ የሕክምና ትምህርት ጉባኤ 2026 በአዲስ አበባ መካሄድ ጀምሯል። በጉባኤው መክፈቻ ላይ የተገኙት የጤና ሚኒስትር ዶክተር መቅደስ ዳባ አፍሪካ ሁለንተናዊ የጤና አገልግሎትን ለማረጋገጥና ጠንካራ የጤና ስርዓት ለመገንባት በሚገባ የሰለጠነ ብቁና ለወደፊቱ ዝግጁ የሆነ የጤና ባለሙያ ያስፈልጋታል ብለዋል። ኢትዮጵያም ፍትሐዊ፣ ጠንካራና ሰው ተኮር የሆነ የጤና ስርዓት ለመገንባት እየሰራች መሆኑን ገልጸዋል። ይህ ስርዓት የዛሬውን ፍላጎት ምላሽ ከመስጠት ባለፈ ለነገውም ተግዳሮት የተዘጋጀ እንደሚሆን አብራርተዋል። የሀገሪቱ የጤና ዘርፍ ሽግግር የመጀመሪያ ደረጃ ጤና ጥበቃን በማጠናከር የዲጂታል ሽግግርን በማፋጠን የሀገር ውስጥ መድኃኒትና ሕክምና መሳሪያዎች ማምረትን በማሳደግ እንዲሁም ብቁና ለወደፊቱ ዝግጁ የሆነ የጤና ባለሙያ በማፍራት ላይ የተመሰረተ ነው ብለዋል። ኢትዮጵያ 2 አስርተ ዓመታትን በጤና ኤክስቴንሽን ፕሮግራም በጤና መሰረተ ልማትና አስፈላጊ አገልግሎቶችን ወደ ማህበረሰቡ በማቅረብ አስደናቂ ስኬቶችን ማስመዝገቧንም ጠቅሰዋል። በአሁኑ ወቅት የኢትዮጵያ ዋና የጤና ተቋማት የዲጂታል ምዝገባ ከ52,000 በላይ ተቋማትን እርስ በርስ ማስተሳሰር መቻሉን ገልጸዋል። በአሁኑ ወቅት ከ63 ሚሊዮን በላይ ህዝብ ተጠቃሚ የሆነበት ያለውን በማህበረሰብ አቀፍ የጤና መድን ስርዓት በማስፋፋት ማህበራዊ የጤና መድንን በማሳደግና የሀገር ውስጥ ሀብትን በማሰባሰብ ዘላቂ የጤና ፋይናንስን የማጠናከር ስራ እንደሚቀጥል አንስተዋል። ይህ አቅም ከሀገር አልፎ ለአፍሪካ ጭምር የሚተርፍ መሆኑን በመጥቀስ በቅርቡ ከአህጉሪቱ የመጡ ከ600 በላይ የሕክምና ተማሪዎች በስፔሻሊቲ እና በሰብ ስፔሻሊቲ ሕክምና መሰልጠናቸውን አመልክተዋል። በኢትዮጵያ እየጎለበተ የመጣው የፖለቲካ ተሳትፎና የምርጫ ሂደት ጠንካራ ሀገረ መንግስት መገንባት የሚያስችል ጥሩ መሰረት እያኖረ መሆኑን የተለያዩ የፖለቲካ ፓርቲዎች አመራሮች ገለጹ። የፖለቲካ ፓርቲዎች የጋራ ምክር ቤቶች ባስተላለፉት መልእክት ምርጫው ዲሞክራሲያዊ፣ ሰላማዊ፣ አሳታፊና አካታች በሆነ መልኩ ጠንካራ ፉክክርና የላቀ የህዝብ ተሳትፎ የታየበት መሆኑን
አንስተዋል። የዘንድሮ ጠቅላላ ምርጫ ፓርቲዎች በሀሳብ የበላይነት የተፎካከሩበትና በሰለጠነ አግባብ ለኢትዮጵያ የዲሞክራሲያዊ ስርዓት ግንባታ ጥሩ መሰረት እያስቀመጠ መሆኑን አመራሮቹ ተናግረዋል። ከፖለቲካ ፓርቲ አመራሮች መካከል የኦሮሚያ የፖለቲካ ፓርቲዎች የጋራ ምክር ቤት ጸሐፊና የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ተወካይ ታሪኩ ድንበሩ የኢትዮጵያ የፖለቲካ ተሳትፎና የምርጫ ሂደት መሰረታዊ ለውጥ የመጣበት መሆኑን ተናግረዋል። የአማራ ብሔራዊ ንቅናቄ አብን የሰው ሀብት አስተዳደር ኃላፊ ኤርሚያስ ተገኔ በበኩላቸው ፓርቲያቸው በሀገራዊ ጉዳዮች ላይ የተሟላ ተሳትፎ እያደረገ መሆኑን ገልጸዋል። ከምርጫ በኋላም ሀገር የምትቀጥል በመሆኑ ሁሉም ተፎካካሪ የፖለቲካ ፓርቲዎች የሰለጠነ የፖለቲካ ባህል ማራመድ እንዳለባቸው አንስተው የዴሞክራሲ ስርዓት ግንባታ ቀጣይነት እንዲኖረው ፓርቲያችን የበኩሉን ኃላፊነት መወጣቱን ይቀጥላል ነው ያሉት። በብልጽግና ፓርቲ የኦሮሚያ ክልል ቅርንጫፍ ጽህፈት ቤት የዴሞክራሲ ባህል ግንባታ ዘርፍ ኃላፊ ሞገስ ኢዴ በኢትዮጵያ የተካሄደው 7ኛው ጠቅላላ ምርጫ በሰለጠነ አግባብ መሰረታዊ የፖለቲካ ባህል ለውጥ ያመጣ መሆኑን ገልጸዋል። የፖለቲካ ፓርቲዎች በህዝብ ድምፅና በሀሳብ ልዕልና ብቻ ስልጣን መያዝ እንደሚቻል በማመን ከፉክክሩ ማግስት ውጤቱን በመቀበል በትብብር ሀገር ግንባታ ላይ ጠንካራ ተሳትፎ እያሳዩ መሆኑን ተናግረዋል። በትግራይ ክልል የሚካሄደውን አፈሳ በመሸሽ ወጣቶች ወደ ጫካ እየገቡ መሆኑን ነዋሪዎች ገለጹ። በተያያዘም በአድዋ ከተማ ከአፈሳ ለማምለጥ የሞከሩ ወጣቶች መረሸናቸውን ነዋሪዎቹ ለኢሳት ተናግረዋል። ገነት ዘዘው ህወሓት ወጣቶችን ጦርነት ላይ ለመማገድ በየጊዜው አፈሳ እያካሄደ መሆኑ ታውቋል። ኢሳት ይህንን ተከትሎ የክልሉን ነዋሪዎች አነጋግሯል። ነዋሪዎቹ በሰጡት ምላሽ ማህበረሰቡ ለከፍተኛ ችግር መጋለጡን ጠቅሰው በዚህም የወጣቶች አፈሳ እየተባባሰ መምጣቱን ተናግረዋል። አክለውም እናቶች ልጆቻቸውን ይዘው ወደ አጎራባች ክልሎች እየተሰደዱ ናቸው ብለዋል። ትግራይ ወጣት የትግራይ እናቶች በጭንቅ ሰዓት ነው ያሉ። በረሃ እያደረ ነው። አፈሳ አለ። አስገድዶ በህግ ግፋ ይሏል። ትግርኛ ሲባል እኔ እንዳረጋገጥኩት አድዋ ያለውም እስከ መረሸን አለ። ወጣቶች እስከ መረሸን ያመልጥ ከባስ ያመለጠ ታፍሶ ሄዶ ሲሮጥ ያለ የመረሸን የመግደል ስጋት ላይ ነው ያለው ወጣቱ። ትላንትም ተፈጽመዋል። ወጣቶች እየታፈሱ ነው። አሁን ትላንትናም ታፍሰዋል። በለውበት አካባቢ በደቡብ ምስራቅ ዞን የሚባለው ህንጣሮ ወረዳ በተባለ አካባቢ ቀበሌ ማይነብር የሚባል ወስጥ በተባለ ቆጥ ይህንን ነገር ተፈጽመዋል። ስለዚህ ወጣት የታፈሰው ተገደው ታፍሰው ተወስደዋል። ቤት የሚያድር ወጣት አታገኝም። ሁሉም ወጥተው ጫካ ነው የሚኖረው። ስጋቱ ነው በጣም አስጊ ነው። የኑሮ ሁኔታ በዛ ልክ ነው። ብዙ አይፈልጉም። ይጮሃል የሚሰማ የለም። እንታረጋለሽ ከዛ ጠፍቶ የሚወጡ በጫካ አቋራጭ መንገድ እየፈለጉ ነው የሚሄዱት እንጂ ከተማ የሚጋወጣት የለም። አሁን ከሰዓት በኋላ አሁን ትንሽ ቆይተሽ የተኩስ ድምፅ ትሰሚያለሽ። ምክንያቱም ለልምድ የወጡ ሰራዊቶች እንዳለ አይቻልም ባይ። ስለዚህ ልምምድ አለ፣ ብዙ ዝግጅት ያለ ነገር ይመስለኛል። ተኝታ ያድር በቃ ልጆች እየጠበቅ ነው የሚያድረው። እያለቀሱ ነው የሚያድሩ እናቶች በአጠቃላይ ማለት ነው። ክልሉ በከባድ ሁኔታ ነው ያለው። ድጋፍ ያስፈልገናል ነው። ከዛ በላይ ያለ እዚህ ያልታየው ነገሮች አሉ። ወጣቶች እየተደበደቡ ነው ያሉት። አካል ጉዳት እየደረሰባቸው ነው ያሉት። የባሰ ከባለፈው ጦርነት የባሰ ነው ያለው አሁን በክልላችን ውስጥ። የፌዴራል መንግስት የእናቶችን ጩኸት ሊሰማ ይገባል ያሉት ነዋሪዎቹ የቆሎ ተማሪዎችም ጭምር እየታፈሱ መሆኑን ተናግረዋል። የፌዴራል መንግስት ዝም ያለው ጆሮ ዳባ ነው የሰጠው። ምን እንደሆነ እኔ አልገባኝም። ክልል ነው፣ ዜጋ ነው፣ ኢትዮጵያው ነው እኮ የትግራይ ያለ መብቱ ሊከበር ይችላል። መጠበቅ በቃ ፈርቷል። ስጋት ላይ ነው ያለው። እናቶቻችን እየጮሁ ልክ አይደለም ይሄ። የፌዴራል መንግስቱ ምን ሆኖ ነው ዝም ያለው? ወይስ እንደዛ ፍላጎቱ ነው? ቤት ለቤት ብር አዋጡ። የኮሮና ሾው ይባላል። ድርቆሽ ነው 200 ብር ለባለቤት የተከራየ ደግሞ 50 ብር 3 ኪሎ ደግሞ ድርቆሽ እንዲያዘጋጅ ለምን እንደሆነ አላውቅም። ህዝቡ መሮታል እኮ አልፈልግም እምቢ ያለ እኮ ነው እኮ እምቢ ብሏል እኮ። ቄሶች ሳይቀሩ የቆሎ ተማሪ ወደ ቤተክርስቲያን ገብተው አይቶ ማይታወቅ በታሪክም ተማሪ ለነገ ጳጳስ የሚሆኑ ቄሶች የሚሆኑ የቆሎ ተማሪው ነው ያፈሰው። ጭካኔ ነው። መስመር አልፏል። ከመቀሌ ገብርኤል ሀገረ ስብከት ገብርኤል ከዛ ነው የወሰዱት ተማሪዎች ማለት ነው።
አለም በቃ ያሉ ይሄ መስመሩ የሀገር ሉዓላዊነት ብትዩ የሰው መብት ብትዩ የሰው ክብር ብትዩ መስመሩ ረጋግጠዋል። ሁሉ ወጣቱ ወጥቶ አዲስ አበባ ወደዚህ ወደ አፋር ክልል ዝም ብሎ መንገድ በፈቀደበት እየሄደ በረሃብ እየሞተ ነው ያለው። እያለቀ ነው። ወደ አረብም እየሄደ ነው ያለው ሳይፈልግ ማለት ነው። በረሃብ የተሰቃየ እየሞተ ነው ያለው። እያለቀ ነው ያለው ወጣቱ። የሆነ ካምፕ ተሰርቶ ቢጠራ ኖሮ አሪፍ ነበር። አሁን እዛ ሄደውም ችግር ላይ ነው ያለው ወጣቱ። በቃ እየወደቀ እየሞተ ነው ያለው። ጥይት ይተኩሳሉ። ሴቶች እናቶችም እያለቀሱ ወደ በረሃ እያወጡ ነው ከልጆቻቸው ጋር። አሁን በዚህ ሰዓት ያጋጠመን ወጣቶች ከብት እረኛ የሚባሉ ወጣቶች ነበሩ በዚህ አካባቢኛ አካባቢ ማለት ነው። ከከተማ ገጠር ወጥተው ሌሊት ሄደው አፈሱት ወሰዱት ልጆቹ ማለት ነው። የት እንደገቡም አይታወቁም። ስለዚህ ከባድ ነው ያለው ሁኔታው ከባድ ነው፣ ቀላል አይደለም። በቃ ህዝቡ በዚህ ከቀጠለ 2 ሳምንት ወርም በዚህ ከቀጠለ ያው ህዝቡ ያልቃል። በምንም በረሃብም ቢሆን በምንም ያልቃል። የፌዴራል መንግስት በክልሉ ያለው ሁኔታ ተገንዝቦ መፍትሄ ሊሰጠን ይገባል ሲሉ ነዋሪዎቹ ጥሪ አቅርበዋል። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ የቢዝነስ ዘገባዎችን ወደ እናንተ እናደርሳለን። ሰላማዊት ሙሉጌታ ጠብቀናለች። ወደዛው እንለፍ። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ የተዘጋጁ የቢዝነስና የኢኮኖሚ መረጃዎችን ይዘን ቀርበናል። ከዘገባዎቹ ጋር ሰላማዊት ሙሉጌታ ነኝ። አብራችሁን ቆዩ። መንግስት የኢትዮጵያን የታሪክ የተፈጥሮና ባህላዊ የቅርስ ሀብቶች በዘላቂነት በመጠበቅና በማልማት ለትውልድ የሚሻገር አስደናቂ ስራ መስራቱን የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር ረዳት ፕሮፌሰር አበባው አያሌው ገለጹ። ተቀማጭነታቸውን በአዲስ አበባ ያደረጉ የተለያዩ ሀገራት አምባሳደሮችና የዓለም አቀፍ ተቋማት መሪዎች ከፍተኛ የዲፕሎማቶች ልዑክ በላሊበላ ውቅር አብያተ ክርስቲያናት ጉብኝት አድርገዋል። የዲፕሎማቲክ ልዑካን የላሊበላ ጉብኝት የኢትዮጵያን የቱሪዝም እምቅ አቅም ለዓለም ለማስተዋወቅና በቅርስ ጥበቃ የሚደረገውን ዓለም አቀፍ ድጋፍ ለማጠናከር ትልቅ አስተዋጽኦ አለው። የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር ረዳት ፕሮፌሰር አበባው አያሌው ለኢዜአ እንደገለጹት ኢትዮጵያ የአስደናቂ ሃይማኖታዊ፣ ታሪካዊ፣ ተፈጥሯዊና ባህላዊ ቅርስ ባለቤት ናት። በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ወይም ዩኔስኮ የተመዘገበው የላሊበላ ውቅር አብያተ ክርስቲያናት የኪነ ህንፃ የአሰራር ጥበብ ዓለምን ያስደመመ ድንቅ የጥበብ ውጤት መሆኑን ገልጸዋል። የላሊበላን ቅርስም ለሃይማኖታዊ ስርዓትና ዓለም አቀፍ ጎብኚዎች ምቹ ለማድረግ ከፈረንሳይ መንግስት ጋር የዘላቂ ቅርስ ጥበቃ መሰረተ ልማት ስራ እየተሰራ መሆኑን ተናግረዋል። የኪነ ህንፃ ጥበብ ከመጠበቅ ባሻገርም የአብያተ ክርስቲያናቱን የካበቱና ውድ የስነ ጽሁፍ ሀብቶች ዲጂታላይዝ በማድረግ ለተተኪ ትውልድ ለማስተላለፍ እየተሰራ መሆኑን አንስተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያን ታሪካዊ፣ ተፈጥሯዊና ባህላዊ ሀብቶች ለመጠበቅ ለመንከባከብና ለማልማት የሰጡት ትኩረት የቅርስ ጥበቃ ውጤታማነትን አሳድጓል ብለዋል። የጎንደር አጼ ፋሲለደስ አብያተ መንግስታት፣ የላሊበላ ውቅር አብያተ ክርስቲያናትና የጅማ አባጅፋር ቤተ መንግስት እድሳት የመደመር መንግስት ድንቅ ስራ አብነቶች መሆናቸውን አስረድተዋል። የዘላቂ ቅርስ በኢትዮጵያ ፕሮጀክት ኃላፊ ኪዳነ ማርያም ወልደ ጊዮርጊስ በበኩላቸው በላሊበላ ውቅር አብያተ ክርስቲያናት ቅርስ ጥበቃ ፕሮጀክት ስር ሰፋፊ መሰረተ ልማቶች መካተታቸውን አረጋግጠዋል። የላሊበላ ውቅር አብያተ ክርስቲያናት የቅርስ ጥበቃ ፕሮጀክትም ቅርሱን ጠብቆ ለቀጣይ ትውልድ ለማሻገር ትልቅ እድል መሆኑና ለበርካታ ዜጎች የስራ እድል የፈጠረ መሆኑን ገልጸዋል። የዲፕሎማቲክ ልዑካን ቡድን አባላት የላሊበላ ጉብኝት የኢትዮጵያን የቱሪዝም ዘርፍ ማንሰራራት የሚያረጋግጥ ነው ያሉት ደግሞ የላሊበላ ከተማ አስተዳደር ተቀዳሚ ምክትል ከንቲባ መሳይ ወዳጆ ናቸው። መንግስት ለቱሪዝም ዘርፍ የሰጠው ትኩረት የላሊበላን ውቅር አብያተ ክርስቲያናት ቅርስ በመጠበቅ በማልማትና በመንከባከብ ለቀጣዩ ትውልድ ማስተላለፍ የሚያስችል እድል መፍጠሩን ተናግረዋል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በ2018-19 የመኸር አዝመራ ከ463 ሺህ ሄክታር በላይ መሬት በተለያዩ አዝርዕቶችና ሆርቲካልቸር እንደሚለማ ተገለጸ።
በክልሉ ያለፈው ዓመት አፈጻጸምና የ2018-19 የመኸር ግብርናና ስራዎችን አስመልክቶ የንቅናቄ መድረክ በቦንጋ ከተማ እየተካሄደ ነው። የክልሉ ምክትል ርዕሰ መስተዳድርና ግብርና ቢሮ ኃላፊ ማስረሻ በላቸው በክልሉ የግብርናውን ዘርፍ በማጠናከር የማይታረስ መሬት እንዳይኖር የተሰጠው ትኩረት ውጤት እያስገኘ ነው ብለዋል። በዚህም በበልግና በመኸር በአጠቃላይ በክልሉ የሚታረስ መሬት ወደ 1 ሚሊዮን ሄክታር የደረሰ ሲሆን ክልሉ ካለው እምቅ አቅም አንጻር ሲታይ በርካታ ስራዎች ማከናወን እንደሚገባም ነው የተናገሩት። በ2017-18 የመኸር እርሻ 421,000 ሄክታር ማሳ በተለያዩ ሰብሎች በማልማት 17.7 ሚሊዮን ኩንታል ምርት መሰብሰቡን አስታውቀዋል። በዘንድሮው የ2018-19 የመኸር ወቅትም ከ463,000 ሄክታር ማሳ በአዝርት በመሸፈን ከ20.5 ሚሊዮን ኩንታል በላይ ምርት ለመሰብሰብ ታቅዶ እየተሰራ መሆኑን ጠቁመዋል። በዚህ ወቅት ከሚለማው 463,000 ሄክታር መሬት ውስጥ 109 ሄክታሩ በክላስተር እንደሚለማም ጠቁመዋል። የተያዘውን ግብ ለማሳካት የግብርና ቴክኖሎጂ አጠቃቀም ማሳደግን ጨምሮ የሚሰጡ ምክረ ሀሳቦችን ተግባራዊ ማድረግ እንደሚገባ ነው ያሳሰቡት። ሰርቶ ማሳያዎችን በተሟላ ቴክኖሎጂ በማልማት ለአርሶ አደሩ ማስተዋወቅ እንደሚገባ ጠቁመው የግብርና ባለሙያዎችና በየደረጃው የሚገኙ ባለድርሻ አካላትም ድጋፋቸውን ማጠናከር ይገባቸዋል ብለዋል። በመድረኩ የክልል የዞን ከፍተኛ አመራሮች፣ የግብርና ጽሕፈት ቤት ኃላፊዎችና የሚመለከታቸው አካላትም ተሳትፈዋል። በአማራ ክልል የቱሪዝም መዳረሻ ልማትና የቅርስ ጥበቃ ስራ ከፍተኛ ስኬት የተመዘገበበት ነው ተባለ። በአማራ ክልል የቱሪዝም መዳረሻ ልማትና የቅርስ ጥበቃ ስራ ከፍተኛ ስኬት የተመዘገበበት መሆኑን የክልሉ ባህል ቱሪዝምና ስፖርት ቢሮ ገልጿል። ጠቅላይ ሚኒስትር ዶክተር አብይ አህመድ ቱሪዝም አዲስ የኢኮኖሚ ሞተር በሚል ከቀናት በፊት በሰጡት ማብራሪያ የብዝሃ የኢኮኖሚ አማራጮችን መሰረት በማድረግ በተለይም በቱሪዝም ዘርፍ የተመዘገበውን ዘርፈ ብዙ ስኬት ገልጸዋል። በተለይም የገበታ ፕሮጀክቶች ግንባታ፣ የከተሞች ኮሪደር ልማትና የቅርሶች እድሳትና ሌሎችም ተግባራት ለዘርፉ እድገትና ማንሰራራት ወሳኝ ስለመሆናቸው አንስተዋል። ከዚህ አንጻር በአማራ ክልል በቱሪዝም ልማት የተከናወኑ ዋና ዋና ተግባራትና የመጡ ለውጦችን በማስመልከት የክልሉ ባህል ቱሪዝምና ስፖርት ቢሮ ኃላፊ መልካሙ ጸጋዬ ከኢዜአ ጋር ቆይታ አድርገዋል። በቆይታቸውም ባለፉት ጥቂት ዓመታት በገበታ ለሀገርና ለትውልድ የተከናወኑ አስደናቂ የቱሪዝም ልማት ፕሮጀክቶችን፣ የቅርሶች እድሳት እንዲሁም በከተሞች ኮሪደር የተከናወነ ሰፊ ስራዎችን አንስተዋል። በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት ጠንካራ ክትትልና ድጋፍ ጭምር የተሰሩት የጎርጎራ ኢኮ ሪዞርትና የለጎ ሐይቅ ሪዞርት በጉልህ የሚነሱ ናቸው ብለዋል። እነዚህ ፕሮጀክቶች ዓለም አቀፍ ደረጃን የጠበቁ በፍጥነትና በጥራት የተገነቡ ዘመን ተሻጋሪ አሻራ ያረፈባቸው ድንቅ ስራዎች መሆናቸውን አንስተዋል። የፋሲል አብያተ መንግስታትን ጨምሮ ሌሎች ነባር ቅርሶችን በማደስ በመንከባከብና ይበልጥ በማስዋብ የሀብት ምንጭ ከማድረግ ባለፈ በመጠበቅ ከተጋረጠባቸው የህልውና አደጋ መታደግ የተቻለበት እንደሆነም ነው ያነሱት። በእነዚህና በዘርፉ ልማት በተከናወኑ ዘርፈ ብዙ ተግባራት በክልሉ የቱሪዝም ዘርፍ እድገትና ማንሰራራት እያሳየ መምጣቱን ገልጸዋል። በዚህም ዓመት የውጭና የሀገር ውስጥ ጎብኚዎች ቁጥር ማሳደጉን ጠቅሰው ከ16 ቢሊዮን ብር በላይ ገቢ ማግኘት ተችሏል ብለዋል። በዘርፉ የ25 ዓመት አሻጋሪ የልማት እቅድ ተዘጋጅቶ እየተተገበረ መሆኑን ጠቁመው ክልሉ ያለውን እምቅ የቱሪዝም ሀብት የማልማትና ይበልጥ የማስተዋወቅ ስራ ተጠናክሮ መቀጠሉን ገልጸዋል። በተጠናቀቀው በጀት ዓመት በተለይም የፋሲል አብያተ መንግስታት፣ የሰሜን ተራሮች ብሔራዊ ፓርክ፣ የላሊበላ ውቅር አብያተ ክርስቲያናትና ሌሎችም በጎብኚዎች ተመራጭ የጉብኝት መዳረሻዎች እንደነበሩ ከቢሮው የተገኘው መረጃ ያመለክታል። በክልሉ የአርሶ አደሮችን ገቢ የሚያሳድጉና ለውጭ ንግድ የሚውሉ ምርቶችን በስፋት ለማምረት ትኩረት ተደርጓል ተባለ። በኦሮሚያ ክልል የአርሶ አደሮችን ገቢ ለሚያሳድጉና ለውጭ ንግድ የሚውሉ ምርቶችን በስፋት የማምረት ስራ ትኩረት ማግኘቱን የክልሉ ኮሚኒኬሽን ቢሮ ኃላፊ ኃይሉ አዱኛ ገልጸዋል። በክልሉ ምስራቅ ሸዋ ዞን ቦሰት ወረዳ ቦለቄን በኩታ ገጠም የመዝራት ስራ የክልሉ የዞንና የወረዳ አመራሮች በተገኙ
በተገኙበት ተጀምረዋል። በዚህ ወቅት የቢሮ ኃላፊ ኃይሉ አዱኛ በክልሉ የግብርና ምርታማነትን በእጥፍ ከመጨመር ጎን ለጎን የአርሶ አደሮችን ገቢ ለማሳደግ በወጪ ንግድ ምርቶች ላይ ትኩረት ተሰጥቶ እየተሰራ ነው ብለዋል። ዛሬ በዞኑ ቦሰት ወረዳ የዶንጎሌ ጪዮስ ቀበሌ የተጀመረው ቦሎቄን በኩታ ገጠም የመዝራት ስራ ለዚህ አንዱ ማሳያ መሆኑን ጠቅሰው መሰል መልካም ተሞክሮች እንዲሰፉ ይደረጋል ነው ያሉት። በተለይም የክልሉ አርሶ አደሮች ከግብርና ስራ የሚያገኙትን ገቢ የበለጠ የሚያሳድጉ የቅባት እህሎችን በኩታ ገጠም እንዲያለሙ በትኩረት እንደሚሰራም አስረድተዋል። የምስራቅ ሸዋ ዞን አስተዳዳሪ አባቡ ዋቆ በበኩላቸው በዞኑ ባለፈው ዓመት 90,000 ሄክታር ገደማ መሬት ላይ የቅባት እህሎች መዘራታቸውን አስታውሰው ዘንድሮ ይህንን ወደ 130,000 ሄክታር ለማሳደግ መታቀዱን ተናግረዋል። የተጀመረውን ስራ የበለጠ ውጤታማ ለማድረግ ሁሉም የግብርና ግብዓቶች በወቅቱ ለአርሶ አደሩ እንዲደርሱ መደረጉን ገልጸዋል። በቦሰት ወረዳ ለመኸር እርሻ ከተዘጋጀው 64,000 ሄክታር መሬት ውስጥ 58,000 ሄክታሩ በኩታ ገጠም የሚለማ መሆኑን የተናገሩት ደግሞ የወረዳው አስተዳዳሪ ጉተማ ቢፍቱ ናቸው። በወረዳው በኩታ ገጠም ከሚለማው የቦለቄ ሰብልም በሄክታር እስከ 30 ኩንታል ምርት ለማግኘት መታቀዱን ተናግረዋል። ውድ ተመልካቾቻችን አሁን ደግሞ የውጭ ምንዛሬና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ለዕለቱ የያዝናቸው የቢዝነስና የኢኮኖሚ መረጃዎች ተጠናቀዋል። አሁን ደግሞ ወደ ዋናው ዜና ላሳልፋችሁ። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። ናይጄሪያ በደቡብ አፍሪካ የውጭ ዜጎች ኢላማ በተደረጉበት ወቅት 2 ዜጎቿ እንደተገደሉባት አስታወቀች። የናይጄሪያ ውጭ ጉዳይ ሚኒስቴር ባወጣው መግለጫ ባለፈው ሳምንት መጨረሻ ኢሜካ ቻርልስ ኢርጊቡ የተባለ ዜጋው አሰቃቂ በሆነ የፖሊስ ምርመራ መገደሉን ገልጿል። በተመሳሳይ ቀንም የሱቅ ባለቤት የሆነው ሙሳ ዩናና የተባለ ሌላ ዜጋው ማንነታቸው ባልታወቁ ሰዎች ተገድሏል ብሏል። በቀረበው ክስ ላይ የደቡብ አፍሪካ ባለስልጣናት እስካሁን የሰጡት አስተያየት የለም። የናይጄሪያ የውጭ ጉዳይ ሚኒስቴር በዜጎቹ ላይ ግድያው የተፈጸመው በደቡብ አፍሪካ የጸረ ስደተኞች ጥላቻ ባየለበት ወቅት መሆኑን ገልጿል። እንቅስቃሴውን ተከትሎ 700 ናይጄሪያውያንን ጨምሮ ወደ 25,000 የሚደርሱ የሌሎች የአፍሪካ ሀገራት ዜጎች ወደ ሀገራቸው እንዲመለሱ ተደርገዋል። ይሁን እንጂ ተቃዋሚዎቹ የውጭ ዜጎች ስራችንን እየቀሙን ነው፣ ፍትሐዊ ባልሆነ መንገድ ከህዝብ አገልግሎት ተጠቃሚ እየሆኑ ነው የሚሉ ቅሬታዎችን ያቀርባሉ። ናይጄሪያ ደቡብ አፍሪካን ለቀው ለወጡ ዜጎቿ ካሳ እንደምትጠይቅም ገልጻለች። ሆኖም የደቡብ አፍሪካ የካቢኔ ሚኒስትር ኩሁምቡድዞ ናሻቢሄኑ አርብ ዕለት ለጋዜጠኞች በሰጡት መግለጫ መንግስታቸው ካሳ እንደማይከፍልና ናይጄሪያውያን በነፃ ገበያ ህጋዊና የተመዘገበ ንብረታቸውን መሸጥ እንደሚችሉ ተናግረዋል። የናይጄሪያ ውጭ ጉዳይ ሚኒስቴር ግን ይህንን አስተያየት ያወገዘ ሲሆን ተቀባይነት የሌለው ሲል ተቃውሞውን ገልጿል። ሚኒስቴሩ አክሎም ማርች ኦን ማርች እና ኦፕሬሽን ዱዱላ የተባለውን ቡድን ጨምሮ በደቡብ አፍሪካ ያሉት ጸረ ስደተኛ ቡድኖች ግጭትና በሌሎች አፍሪካውያን ላይ ጥላቻ በማነሳሳት ከሷል።
ትራምፕ የኔቶ አባል ሀገራት የመከላከያ ወጪያቸውን ለማሳደግ የገቡትን ቃል በአንካራው ስብሰባ ላይ ተግባራዊ እንዲያደርጉ ይጠይቃሉ ተብሎ ይጠበቃል። ፕሬዚዳንት ትራምፕ ሁሉም አጋር ሀገራት ከገቢያቸው 5% ለመከላከያ በጀት እንዲይዙ ይፈልጋሉ። ሸሪፍ ኢማም ፕሬዚደንት ዶናልድ ትራምፕ ባለፈው ዓመት በሄግ በተካሄደው የኔቶ አባል ሀገራት ጉባኤ ላይ የፈለጉትን ነገር አግኝተዋል ተብሏል። ይህ ማለት የኔቶ አባል ሀገራት የመከላከያ ወጪያቸውን እንዲያሳድጉ በትራምፕ የቀረበው ጥያቄ በአብዛኛው ተቀባይነት በማግኘቱ ነው ተብሏል። ትራምፕ በዚህ ሳምንት በቱርክ አንካራ በሚካሄደው ጉባኤ ላይ ከኔቶ አባል ሀገራት መሪዎች ጋር ሲገናኙ ዋነኛ ተግባራቸው ቃል የተገባውን ማስፈጸም ይሆናል። አብዛኞቹ የኔቶ አባል ሀገራት በሚቀጥሉት 10 ዓመታት ውስጥ ከዓመታዊ ጠቅላላ የሀገር ውስጥ ምርታቸው 5% የሚሆነውን ለመከላከያ እንዲያዋጡ የሚጠይቅ ነው። ትራምፕ ምንም እንኳን በኢራን ጦርነትና ግሪንላንድን ወደ ግዛታቸው ለመጠቅለል ያቀረቡትን ሐሳብ ከአባል ሀገራት ጋር ቢያቃቅራቸውም የመከላከያ ወጪን ማሳደግን በተመለከተ ግን አባል ሀገራቱን ወደ እሳቸው ሐሳብ እንዲያዘነብሉ እያደረጉ ነው። ፕሬዚደንት ትራምፕ ሁሉም አጋር ሀገራት ከገቢያቸው 5% ለመከላከያ በጀት እንዲይዙ የሚለውን ሐሳብ እንዲቀበሉና በአስቸኳይ እንዲተገብሩ ይጠብቃሉ ሲሉ በኔቶ የአሜሪካ አምባሳደር ማት ዊትኮር ለጋዜጠኞች ተናግረዋል። አሁን ላይ እየተነሳ ያለው ቅሬታ ከሌሎች ሀገራት ጋር ሲነጻጸር አሜሪካ ለመከላከያ ምን ያህል ታወጣለች የሚለው ነው። በሂልሶን ኢንስቲትዩት ከፍተኛ ተመራማሪ የሆኑት ሉክ ኮሬ እንዳሉት በአንካራ የሚካሄደው ስብሰባ የመጀመሪያው የሪፖርት ካርድ ነው ብለዋል። ባለፈው ዓመት በሄግ ከተካሄደው ስብሰባ በኋላ የኔቶ አባል ሀገራት የተባሉትን ነገር በአግባቡ ፈጽመው ከሆነ የሚጠበቅባቸውን የመከላከያ ወጪ አባል ሀገራት መሪዎች ለማውጣት ፈቃደኛ ከሆኑና ኃላፊነት የሚሰማቸው ነው ከተገኙ ይህ ለፕሬዚደንት ትራምፕ ትልቅ ድል ነው ብለዋል ኮፊ። በሌላ በኩል የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከሶሪያው ፕሬዚደንት አህመድ አልሻራ እና ከዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ ጋር በዚህ ሳምንት በቱርክዬ በሚካሄደው የናቶ ስብሰባ ጎን ለጎን ተገናኝተው እንደሚነጋገሩ ተገልጿል። ትራምፕ ማክሰኞ ዕለት መጀመሪያ ላይ የሚገናኙት ከስብሰባ አዘጋጇ ሀገር የቱርኩ ፕሬዚደንት ሬሲፕ ጣይብ ኤርዶጋን ጋር ይሆናል። ትራምፕ ቀጥለው ከሶሪያው ፕሬዚደንት አህመድ አልሻራ ጋር ተገናኝተው ይነጋገራሉ ተብሏል። ትራምፕ ባለፈው ወር የቡድን 7 አባል ሀገራት ስብሰባ ላይ እንደተናገሩት የሶሪያው ፕሬዚደንትና የቀድሞ የአልቃይዳ አዛዥ አህመድ አልሻራ ከእስራኤል በተሻለ ሁኔታ ሂዝቦላህ መፋለም ይችላሉ ብለዋል። የአሜሪካ ከፍተኛ ባለስልጣን የትራምፕን ጉዞ በተመለከተ ለሪፖርተሮች በሰጡት ማብራሪያ ረቡዕ ዕለት ትራምፕ ከፕሬዚደንት ዜሌንስኪ ጋር ተገናኝተው ጦርነቱ በሚቋጭበት ሁኔታ ላይ ይነጋገራሉ። የአውሮፓ ባለስልጣናት እንዳሉት ትራምፕ ከቱርክ ፕሬዚደንት ኤርዶዋን እና ከኔቶ ዋና ጸሐፊ ማርክ ሩት ጋር ያላቸው የጠበቀ ግንኙነት ሳቢያ ስብሰባው ቀና ይሆናል ብለዋል። ይሁን እንጂ አውሮፓውያን እርግጠኛ ያልሆኑበት ምክንያት አለ ተብሏል። ይህም አውሮፓውያን በኢራን ጦርነት ጊዜ ያሳዩት አለመተባበርና የአሜሪካው ፕሬዚደንት በየጊዜው በኔቶ ላይ የሚሰነዝሩት ወቀሳ ነው ተብሏል። ትራምፕ ዩናይትድ ስቴትስ እና እስራኤል ከኢራን ጋር በነበራቸው ጦርነት እገዛ አላደረጉም በሚል ይወቅሳሉ። ዜናውን ስናዘጋጅ አሶሺየትድ ፕሬስ እና ዘ አረብ ዊክሊን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ነጻ ሕዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት ለምርት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ ሕዝብ ሚዲያ ለምሽቱ ያዘጋጀናቸውን የስፖርት መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነኝ። ከ20 ዓመት በታች የኢትዮጵያ ፕሪሚየር ሊግ በሲዳማ ቡና አሸናፊነት ተጠናቀቀ። የ2018 የውድድር ዘመን ከዓመት በታች የኢትዮጵያ ፕሪሚየር ሊግ በሲዳማ ቡና አሸናፊነት ተጠናቋል። የሊጉን የፍጻሜ ጨዋታ ከወላይታ ድቻ ጋር ያደረገው የሲዳማ ቡና ወጣት ቡድን በመለያ ምት 3-2 አሸንፏል። በዚህም በአሰልጣኝ ያማ ዘውዶ የሚመራው ቡድኑ የፕሪሚየር ሊጉን ዋንጫ ለሁለተኛ ተከታታይ ዓመት አንስቷል። ወላይታ ድቻና ኢትዮ ኤሌክትሪክ ደግሞ ሁለተኛና ሶስተኛ በመሆን የብርና ናስ ሜዳሊያ ተሸላሚ ሆነዋል። የሲዳማ ቡና ዋናው ቡድን የ2018 የሲቢኤ ኢትዮጵያ ፕሪሚየር ሊግ ዋንጫ ማሸነፉ ይታወሳል።
ኢትዮ ኤሌክትሪክ የአዲስ አበባ ክለቦች ሻምፒዮን ሆነ። የአዲስ አበባ አትሌቲክስ ፌዴሬሽን የአጭር የመካከለኛ የሜዳ ተግባርና የእርምጃ ውድድር በአዲስ አበባ ስቴዲየም አካሂዷል። በውድድሩ ኢትዮ ኤሌክትሪክ በአጠቃላይ ነጥብ የዋንጫ አሸናፊ በመሆን አጠናቋል። ክለቡ በሴቶች በወንዶችና በአጠቃላይ የቡድን አሸናፊ በመሆን 3 ዋንጫዎችን አሸንፈዋል። ለ3 ተከታታይ ቀናት ሲካሄድ በቆየው ውድድር በከተማ አስተዳደሩ ስር የሚገኙ 16 ክለቦች የተሳተፉ ሲሆን በአጠቃላይ 360 አትሌቶች መሳተፋቸውን ፌዴሬሽኑ አስታውቋል። በዓለም ዋንጫ በዛሬው ዕለት 2 የጥሎ ማለፍ ጨዋታዎች ይካሄዳሉ። በ23ኛው የፊፋ ዓለም ዋንጫ በዛሬው ዕለት 2 የጥሎ ማለፍ ጨዋታዎች ይካሄዳሉ። ምሽት 4 ሰዓት ፖርቹጋል ከስፔን በዳላስ ስቴዲየም ሲጫወቱ፣ ሌሊት 9 ሰዓት አሜሪካ ከቤልጅየም በሲያትል ስቴዲየም ይጫወታሉ። በተያያዘ ፊፋ የአሜሪካውን ተጫዋች ፎላሪን ባሎጉን ቀይ ካርድ ቅጣት ማንሳቱን አስታውቋል። ተጫዋቹ አሜሪካ ከቦስኒያ ጋር ባደረገችው ጨዋታ በቀጥታ ቀይ ካርድ ከሜዳ የተሰናበተ ሲሆን በዚህም በፊፋ ሕግ መሰረት የዛሬው ጨዋታ እንደሚያመልጠው ይታወቃል። ይሁን እንጂ ፊፋ የተጫዋቹን የቀይ ካርድ ቅጣት ማንሳቱን ያስታወቀ ሲሆን አሜሪካ ከቤልጅየም በሚያደርጉት የዛሬው ጨዋታ መሰለፍ እንደሚችል አረጋግጧል። ቤልጅየም በበኩሏ የፊፋን ውሳኔ በመቃወም ቅሬታ እንዳቀረበች አስታውቃለች። የአውሮፓ እግር ኳስ ማህበር ዩኤፋም ፊፋ የባሎጉን ቀይ ካርድ ቅጣት የሻረበትን ውሳኔ በመቃወም ባወጣው መግለጫ ድርጊቱ ታይቶ የማይታወቅ ለመረዳት የሚያዳግትና ኢፍትሐዊ ውሳኔ ነው በማለት የገለጸ ሲሆን የሚመለከታቸው ኃላፊዎች ደንቡን ተግባራዊ ማድረግ ካልቻሉ ጨዋታው ታማኝነቱን ያጣል ሲል አሳስበዋል። ቅዳሜና እሁድ በተደረጉ ጨዋታዎች ሞሮኮ ካናዳን 3-0፣ ፈረንሳይ ፓራጓይን 1-0፣ ኖርዌይ በኤርሊንግ ሃላንድ 2 ግቦች ብራዚልን 2-1 በማሸነፍ በታሪኳ ለመጀመሪያ ጊዜ ሩብ ፍጻሜውን መቀላቀሏን ስታረጋግጥ እንግሊዝ ሜክሲኮን 3-2 በማሸነፍ ሩብ ፍጻሜውን መቀላቀሏን ያረጋገጠች 4ኛው ሀገር ሆናለች። በዚህም በሩብ ፍጻሜው ሞሮኮ ከፈረንሳይ፣ ኖርዌይ ከእንግሊዝ ይጫወታሉ። ወደ ሩብ ፍጻሜ ለማለፍ የሚደረጉ የጥሎ ማለፍ ጨዋታዎች ነገ ይጠናቀቃሉ። ወደ አጫጭር የዝውውር መረጃዎቻችን ስናልፍ ሪያል ማድሪድ ደንዘል ደምፍሪስን ከኢንተር ሚላን በ20 ሚሊዮን ዩሮ ማስፈረሙን ይፋ አድርጓል። ኔዘርላንዳው የ30 ዓመት የተከላካይ ስፍራ ተጫዋች እስከ 2030 የሚያቆየውን የ4 ዓመት ኮንትራት ተፈራርሟል። ኤቨርተን እንግሊዛዊውን የመስመር ተጫዋች ታሪክ ጆርጅን ከቼልሲ በ4 ሚሊዮን ፓውንድ በቋሚነት ለማስፈረም ተስማምተዋል። ዘ አትሌቲክ እንደዘገበው ኤቨርተን ለተጫዋቹ ዝውውር 18 ሚሊዮን ቋሚ ክፍያና እየታየ የሚጨመር 6 ሚሊዮን ተጨማሪ ክፍያ ለቼልሲ ይከፍላሉ ተብሏል። የቱርኩ ክለብ ቤሺክታሽ ሊያንድሮ ትሮሳርድን ለማስፈረም ከአርሰናል ጋር ከስምምነት መድረሳቸው ተነግሯል። ቤሺክታሽ ተጫዋቹን አጠቃላይ 20 ሚሊዮን ዩሮ በሚደርስ የዝውውር ሂሳብ ለማስፈረም መስማማቱን ፋብሪዚዮ ሮማኖ ዘግበዋል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለምሽቱ ያዘጋጀናቸው የስፖርት መረጃዎቻችን የተከታተላችኋቸውን መስሎ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየሁ። መልካም ጊዜ ይሁንላችሁ። ለጤንነት ለምርት ለወዳጅነት ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ለምልክት ቋንቋውም እንደዚሁ ዳዊት ጎሳኤ አብሮኝ ቆይቷል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ